ውሸት ቀደዳ ይቀዳሉ። እዚህ ደግሞ ምስጥ ተብለው ጣሪያ እንደዚህ አይነት ነገር እናንተ እግዚአብሔር እኮ ብቻውን እኮ ነው የመራው። እስራኤልን እኮ እግዚአብሔር ብቻውን እኮ ነው የመገበው። 12 ተሾመበት ብላችሁ የምትሉት ውሸት አንዳንዱ ቀን ምክንያት አለ። የለም የላችሁ። እናንተ ልትበሉ ሮያል የደረስኩበት አብሬ ሆኜ እኔም ቀፈቴን ሞላበት የነበረው የዓመቱ የወሩ እየተባለ የሚበላበት መብል የምትበሉበትና መጠጥ የምትጠጡበትን ነገር በጣም ነው ያመቻቻችሁ። እኛ ጴንጤዎቹን እንደውም ፉዞ የሆኑ ህዝቡን መቼ እንበላለን እኛ። ሴቶችም ሲመጡ እየተንጦለጦሉ መጽሐፍ ቅዱስ ብቻ ይዘው የሚመጡት ወደ ቸርች ሲመጡ የኛ ሴቶች። እናንተ ጋር እናቴ እንዴት እንደሚበላ እንዴት እንደምትጠጡ ታውቁበታላችሁ። ከዚህ በልጣችሁ ዝሁል የሚባል ጣዖት ይከበርበት እንደነበረ በግብፅ ሀገር ራሷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ማተሚያ ድርጅት በታተመው ለሶስተኛ ጊዜ በታተመው ላይ የጣዖት የሚመለክበት ቀን ነበረ። ወር በገባ በ12 የሚካኤል ዓመታዊ ወርሃዊ በዓል የሚባለው ሁሉ በሙሉ ጭምር ለምን እንደሚከበር ምንጩን ያው እንግዲህ ከራሳቸው መጽሐፍ ታምጥተናል። መልካም ወጣት ደርሷል። ከዚህ ቤት አንድ ጊዜ የሆነ ያስለመዳችሁኝ ልምምር ነበር። ለመልካም ወጣት ምንድነው የለመድኩትኝ? ለመልካም ወጣት ከዮኒ ጋር የሚሰበሰቡ ከአገር አቀፍ ከኢትዮጵያ ወጣቶች አሉ የሚመጡ ማለት ነው። እሺ ሮያል ከዛ ሮያል ብትለው ካለ ማለት ነው። ከዛ ኤልያው ሰጣለሁ። እሺ ሮያል በተማር ኦኬ ማለተኛ የእግዚአብሔር ጠላቶች አይደለን። እስካሁን የተናገርካቸው ነገሮች ሀቅ ነው። ሁሉንም እግዚአብሔር ነው የሚያደርገው። በዚህ በኩል እኛ ጠላት አይደለንም። እግዚአብሔር አይደለም የተጻፈው እዚህ ጋር እሱን ልነግርህ እኮ ነው። እሱ ይሄንን ኤፍሬም የሚለው የተጻፈበት አሁን ለምሳሌ ማርያም ባልኖረችበት ዘመን ተጽፏል። ኢሳያስ ላይ ለምሳሌ እንደምትወልድ ድንግል ትጸንሳለች የሚለው ሁሉ በኢሳያስ ዘመን አልነበረችም ተጽፏል። ይህም የተጻፈው ክርስቶስን እሷ ወልዳ በክርስቶስ አማካይነት እስራኤሎች የመዳናቸውን በኤፍሬም አማካይነት ለመግለጽ ነው እንጂ ማርያም አዳኙና አይደለም። የተጻፈው የእሷ ክርስቶስን በመውለዷ ኤፍሬም መንፈሴን አታበሳጨው በመድኃኒዓለም ኦኬ፣ እንዴት መንፈሴን አታበሳጨው ነው የምልህ። ማርያም ጌታን እንደምትወልድ ስሟ ማርያም ተብሎ ባይጠራም በትልቁ ነቢይ በኢሳያስ በኩል ድንግል ትጸንሳለች ብሏል። ኦኬ፣ እሱ ለጌታ እናት ለቅድስት ድንግል ማርያም እንደተነገረ አይሁዳዊው ማቴዎስ ወንጌላዊው ጽፎልናል ማለት ነው። ኦኬ፣ የምናምነው ነው። እስራኤል ከመከራ ምድር ያወጣችሁ ማናት? ኮንነው ይህን መጽሐፍ ማን ያወጣቸው? እስራኤል ከመከራ ምድር አለቀ። ይህ መጽሐፍ ውሸታም ነው ውሸት አይደለም ታዲያ? ድርሳነ ኪዳነ ምሕረት በገዳም የታተመው ቅዱስ አዘጋጁ ቅዱስ ናኩቶ ለአብ ደብር ሰበካ ጉባኤ ማለት ነው። በቤተክርስቲያኒቱ በገዳም የተዘጋጀ ይህን መጽሐፍ ኮንነዋ። እስራኤልን ከመከራ ምድር ያወጣ አምላካችን እግዚአብሔር ገናናው እግዚአብሔር የተፈራው የተመሰገነው ጌታ ከሆነ ኮንነው ይህንን ፈልፈልቱ ጽሑፍ ማለት ነው እኮ። ለምሳሌ አሁን እኔ ያልኩት ነገር ካልሆነ ትክክል ካልሆነ እኔ ችግር የለብኝም። ሌላ ኦርቶዶክሳውያን ሊያስተካክሉት ይችላሉ። ይህንን ከመከራ ምድር ማርያም አወጣች ብለህ ትላለህ አንተ? አትልም። መናንያ የመገበችው እሷ ናት? ኖ እግዚአብሔር ነው የመገበው። እግዚአብሔር ነው። ቅድም አሳይቻለሁ። ክርስቶስ ኢንክሉድ ለማድረግ የተጠቀመበት ሊሆን ይችላል። ሁልጊዜም ሊሆን ግምት ነው። በቃ ሚዩት አድርገው። ግምት ነው። ለምን ሚዩት ላድርግ? ሀሳቤ ልጨርስ እንጂ። እሺ። አይ ግምት ሊሆን ይችላል እያልክ ማለት ነው። አይ ነው ግምት አይደለም። በዛ ዘመን ማርያም አልኖረችም እኮ እኮ ባልኖረችበት ዘመን ይኸው ከመከራ ምድር ያወጣች ብለው አሉ እና የለመለመ መናንም በመመገብ የሚጣፍጥን ውሃ በማጠጣት በምድረ በዳ የጠበቀቻቸው ብላ ትላለች ኦርቶዶክስ። በምድረ በዳ የጠበቃቸው የእስራኤል አምላክ እግዚአብሔር ሕዝቡን ነው እንጂ ኤርምያስ ብልህ ይህንን ነገር ያለችው ኦርቶዶክስ ኢየሱስ ክርስቶስ ከማርያም እንደሚወለድ አድርገው እኔን የሚታርኩ እወዳለሁ። መንፈሴን አታበሳጨው። እኔ በውሸት በፍጹም እግዚአብሔር እንደማይከብር ስለማቅ የእርሱ አገልጋይ ነኝና በውሸት አታበሳጨኝ ብራዘር።
አየው በጣም የምትሄድበት መንገድ ለመሸፋፈን ለመደባበቅ የምትሄድበት መንገድ እንዲህ አይነት ፍጥጥ ያለ እግዚአብሔር ያደረገው በቃሉ ላይ ተጽፎ ሳለ ከመከራ ምድር ያወጣቸው እሱ ነው። በምድረ በዳ መናን ያበላቸው እግዚአብሔር ነው። የሚጣፍጥን ውሃ ያጠጣቸው የማራን ውሃ እንዲጣፍጥ ያደረገላቸው እግዚአብሔር ነው። ከአለት ላይ ውሃን ያፈለቀ እግዚአብሔር ነው። በያዕቆብ በምናሴና በኤፍሬም መካከል አንድነትን የሚያደርግ እግዚአብሔር ነው። እናንተ ግን ማርያም እች ናት ብላችሁ ተዋሻላችሁ፣ እንደ ህዝብ እንደ ቤተክርስቲያን ማለት ነው። this is ኦርቶዶክስ። እሺ ኤልያው ሌላ ኦርቶዶክሳዊ ይናገርሽ። ኦኬ ያ አስገባ እና ንጉቡ በላቸው ይግቡ አስገባላለሁ። እሺ ሰላም ኤርሚያው። እሺ አንደኛ ተናገር እስቲ። እኔ ያልኩትን አሁን ያወራውን ነገር እሱ እኔ ባልኩት መልኩ ነው ወይስ እስራኤላዊ ነው ይነግርሃል ማለት ነው። ኤልያውን እስራኤላዊ ስለሆነ ማርያም ነች መርታ ያወጣችን ያጠጣችን የመገበችን ብሎ ካለ እኔና ኤልያው እዚህ እንከታከታለን። ይናገራል። ኤርሚያው እኔ ጥያቄ የምጠይቅህ የአማርኛው መጽሐፍ ቅዱስ ምናልባት እንዳለው ብዬ ነው የምጠይቅህና ለምንድን ነው የዕብራይስጡ በቶራ ላይ የነቢያት ስም አልተጠቀሰም? ማለት የነቢያት ሳይሆን የመላእክት ስም በአምስቱ ቶራ መላእክቶች ስም የላቸውም እና ሚካኤል ነው መና ያወረደላቸው ሲሉ በቶራ ላይ አንድም መልአክ ስሙ አልተታወቀ የእግዚአብሔር መልአክ ተብሎ ነው እንጂ የተነገረ በዕብራይስጡ የለም። ሚካኤል ብቻ ሳይሆን የመልአክ ስም የለም ጭራሽ። ሌላ ሌቭል ቶራ ላይ ኦርቶዶክስ አይደለም እንዴ ሰውዬ? አይሁድ አይነሱ ጁዳይዝም ነው። እኔ ኤርሚያው ምናልባት አማርኛው ላይ ስህተት እንዳለበት ብዬ ነው። በስርዓት ሮያል ቆይ አንዴ ኤልያው ቆይ ሮያል በስርዓት ነው የምታወራው። ኤልያውን እንዳትሰደብ። ቆይ አልሰደብኩትም። ማስታወቂያ ነው የምነግርህ። እኔ ማንንም ፈርቼ ሳይሆን ማስታወቂያ ነው የምነግርህ። የአይሁድን ህዝብ በሃይማኖቱ፣ በባህሉ፣ በቋንቋው አንዳች ነገር እንዳትናገር። ቴንኪው። እዚህ እኔ ቤት መጽሐፉን ሰጠንና እንናገራለሁ። እሱን ሪስፔክት አድርገህ ማውራት አለብህ። በሀሳብ ላይ ግን ከሆነ ሞግት እንደ ክርስቲያን እሱ ጁዳይዝም ነው ከኛ ጋር አንድ መሰለኝ ነው እንጂ እኔ ለምንድን መጽሐፉ ከዛ የመጣው መጽሐፍ እንዴት ተቸዋለሁ? ራይት ያ አሁን ኤልያው መቀጠል ትችላለህ። እሺ በቶራ ላይ የመላእክት ስም የለም ነው ብለህ ያልከው ማለት እኔ አማርኛውን አላውቀውም። በዕብራይስጡ አምስቱ የሚባሉት በሙሴ መጽሐፍት አንድም ቦታ ላይ የመላክ ስም የለም። መላኩ ጋብርኤል፣ ሚካኤል፣ ርፋኤል የሚባል ነገር የለም። የመላክ አዶናይ ተብሎ ተጽፏል። ስለዚህ በቶራ ላይ ማለት በሙሴ መጽሐፍ የሚባለው የቶራ የሚባለው የለም። አማርኛው ላይ ምናልባት ስህተት አለበት ወይ? ሚካኤል የሚባል መልአክ አለ በአማርኛው? የለም። ሚካኤልም አይልም። ኤልያው እንትን ቶራ ላይ ሚካኤል ብሎ የሚል የለም። ገብርኤልም ብሎ የሚል አንተ እንዳልከው አማርኛውም ላይ የለም። ቅድም እንዳልከው የጌታ መልአክ ነው ብሎ የሚለው እንደዛ ከሆነ በነቢያት መጽሐፍ በነ ዳንኤል ላይ ነው። ይሄን ለምሳሌ መላእክታኖች ስም ተሰጣቸውና የምናውቀው ልክ ነው። ስለዚህ በቶራ ላይ ስም የለም። ኦርቶዶክስ ከየት አመጣችሁ ነው ታዲያ? አሁን አንተ ጥያቄ ኦርቶዶክስ ከየት አመጣችሁ ነው? ሚካኤል የሚባል የሚታወቅ ነገር በቶራ ስላልተጠቀሰ ስምን ሚካኤል የሚባል በሙሴ መጽሐፍት የለም። የመላክ ስም የትኛውም ቦታ ላይ ቶራ የመላክ ስም የአንዱ መላክ ስም ስሙን አልጠቀሰም። ስሙ መላኩ ይህን ይባላል ብሎ የለም ቶራ። ለምሳሌ ለእስራኤል ቅድም ሚካኤል የሚባል መና አበላቸው በፍጹም የለም። ሲጀመር ቶራ ላይ የመላክ ስም የለም እና ከየት ነው የመጣው ነው ሮያል መልስ። እና ሁለተኛ ደግሞ ለኤርሚያው ለአንተ ነው የምጠይቀው። እሱ ይመልስልና ከዛ ለእኔ ታደርገዋለህ። ሮያል መልስ እስኪ። ኦኬ አይ ነው ስሙ አልተገለጸም። በእርግጥ ይኸው የመጽሐፉ ባለቤቶች በዕብራይስጡ ቋንቋ ላይ አምስቱ ብሔረ ኦሪት ቶራ ላይ ሚካኤልም ገብርኤልም ብሎ የሚል የለም። የጌታ መልአክ ነው ብሎ የሚለው
ችግር የለውም። ለምሳሌ አንድ ሰው ስራው ለምሳሌ ወታደር ቢሆን መቶ አለቃ ቢሆን መቶ አለቃ ብለህ ከገለጽከው ስሙን ባትገልጽም ምንም ማለት አይደለም። ስለዚህ የመላእክት አለቃ ስለሆነ ሚካኤል ስሙ ባይገለጽ እንኳን አለቃ የሚለው ቃል ብሪፍ ስለሚያደርገው ይሄን ያክል የለም እኮ አለቃ ብሎ የሚለው ከአምስቱ መጽሐፍት ላይ የለም እኮ ነው ብሎ የሚለው እሱ ኢያሱ ላይ ነው ያለው። ኖ የመላእክት አለቃ ያለ እኮ እሱ መላእክት ሚካኤል የሚለው ስም ነው የሌለው ነው ያለው እኮ የጌታ መልአክ ነው ብሎ የሚለው እንጂ ኦኬ የጌታ መልአክ ነው። እስቲ ንገረን እስቲ ቶራ ላይ አለቃ የሚል የለም ይሄ የመላእክታኑ ስም ደግሞ ስሙ የመላኩ ስም የተጠቀሰበት የለም። ምናልባት አማርኛው የትርጉም ደረጃው ላይ የለም አማርኛው ላይ እሺ። እና ያ ነው ግራ። እሺ ቀጥሉ። አየሁ አማርኛውም ላይ የለም። በቃ አማርኛውም ላይ ከአምስቱ የሙሴ መጽሐፍት ከብሔረ ኦሪት ከቶራ ላይ አንድ ሰው መልአክ ብሎ የሚለውን ሚካኤል ገብርኤል ብሎ ጠራው ብሎ የሚል ሰው ካለ ይምጣ። ኦኬ ሱራፌል አልኩኝ። ኪሩቤል የሚባሉቱ ግን ተጠቅሰዋል በዘጸአት መጽሐፍ ላይ በምዕራፍ 10 ቁጥር 25 ላይ ማለት ነው እና በሌሎችም ክፍል ላይ ተጠቅሰዋል። ኪሩቤል ማለት እሱማ እኮ አለ። እንትኑንም መዝጋታቸው ገነት ሲዘጉ ኪሩቤል ዘግተውታል። ኪሩቤል ዘጋ። እነሱ አሉ። ግን ሚካኤልና ገብርኤል ብሎ የሚል የለም። የመላክ ስም አለ ወይ? እነዚህ ውጭስ ሌላ መላክ አለ ወይ ነው? አማርኛው ስማቸው የተጠቀሰ የለም። ስማቸው የተጠቀሰ አይደለም። ሚካኤል ዋት ሊቀ መላክ አይደለም። ስማቸው የተጠቀሰ የለም መጽሐፉ ላይ ሙሴ መጽሐፍት ላይ ነው ብለን የምንለው እንጂ ሚካኤል የመላእክት አለቃ አይደለም ብሎ ያለ የለም። ሚካኤልማ የመላእክት አለቃ መሆኑን የአዲስ ኪዳን መጽሐፍትም ይናገራል፣ የብሉይ ኪዳን መጽሐፍት ይናገራል። ዳንኤል ላይ እኮ አለ ብሎ እኮ ቅድም ዳንኤል ላይ አለ እኮ ብሎ ቅድም እኔም ነገርኩ፣ ኤልያውም ነገረህ ማለት ነው። ሚካኤልም ገብርኤልም ተብለው በዳንኤል መጽሐፍ ላይ ራሱ ስማቸው እንኳን ተጽፏል በምዕራፍ 10 ላይ ማለት ነው። ሁለቱ መላእክት በአንድነት የጌታ መልአክ ናቸው፣ ምንም ጥርጥር የለውም። ከዋነኞቹ አንዱ መሆኑ ይታወቃል። ሚካኤል የመላእክት አለቃ መሆኑ ይታወቃል። ምንም ጥርጥር የለም። እግዚአብሔር ቃል ይናገራል። ግን እዛ በአምስቱ የሙሴ መጽሐፍት ላይ እናንተ አሁን አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያሉ አባቶቻችሁ በሚዋሹት ውሸት ውስጥ እንደዛ ተብሎ የተጠቀሰ የለም። መናንም ለእስራኤል ልጆች ያበላው እግዚአብሔር ነው፣ ሙሴ አይደለም። ኦርቶዶክስ እኮ ሙሴ ብቻ ማሶሪ ምንድን ነው ሚካኤል ነው እኮ ብቻ ብላ አይደለም ታቆመው። ማርያምም ነች ያበላቻቸው ነው የምትለው። አለየላትም ኦርቶዶክስ አለየላትም። አየህ፣ ሲፈልጋት ሚካኤል ነው ትላለች፣ ሲፈልጋት ማርያም ነው ትላለች፣ ሲፈልጋት እግዚአብሔር ነው ብላ ትላለች፣ ሲፈልጋት ደግሞ ነገ እንትና መጥቆራም ነው ያበላቸው ብላ ልትል ትችላለች። አለየላትም። ምንድነው ችግር የሌለው? እንደዚህ አይነት አንተ አሁን ሚካኤል ነው ሚካኤል ነው ማርያም ነች ወይስ እግዚአብሔር ነው ያበላው? ሶስቱን ለይልኝ። እግዚአብሔር ነው ያበላቸው። ማርያም የሚለው ደግሞ ኢየሱስ ክርስቶስን ወይት ብራዘር ብለህ ማታውቀውን በመናገር ራስን እንትን አትበል። ኦኬ መና የመገባቸው መና ያበላቸው ኦኬ እግዚአብሔር ሚካኤልን ልኮ ሚካኤል ልኮ ማርያም ማን ነው መናን ያበላቸው? እስካሁን ድረስ ባነበብ ነው። ይህንን ሁሉ ኦርቶዶክስ ትላለች። ማን ነው መና ያበላቸው? እግዚአብሔር። አለቀ። ሚካኤል መናን አብልቷል? ተልኮ መጥቷል። አብልቷል ወይ? መናን ያወረደው እሱ ነው። አባቶች እንዳዜሙት የጠየኩህን መልስልኝ ፕሊስ። የጠየኩህን መልስልኝ። መናን ለእስራኤል ልጆች ያበላው ሚካኤል ነው እግዚአብሔር ነው? እግዚአብሔር አልኩህ እኮ ቅድም። ሚካኤል አብልቷል? ተልኮ ነው የመጣው እንጂ አላበላም። ማርያም አብልታለች? ማርያም ኢየሱስ ክርስቶስን ሪፕሬዘንት ለማድረግ ነው። እኔ ያጠይኩህን ማርያም አብልታለች የእስራኤል ልጆች መናን? ኖ እግዚአብሔር ነው ያበላው እኮ። ማርያም አብልታለች አላበላችም? አብልታለች አላበላችም እኮ። ማርያም አብልታለች አላበላችም? የሚካኤልን እንደመለስክ እግዚአብሔር እንደመለስክ አብልታለች ወይ አላበላችም በላይ። ኖ እግዚአብሔር ነው ያበላው እኮ አልኩህ።
ስለዚህ ማርያም አላበላችም። እስኪ አላበላችም፣ ማርያም መናን አላበላችም በል ረገጥ አድርገህ። እግዚአብሔር ነው ያበላው። ስለዚህ ማርያምህ ኤክስ ናት ማለት ነው። ሚካኤልህ ኤክስ ነው ማለት ነው። ለምን? መናን በማብላት ውስጥ እጁ ያለበት ሰጪው እግዚአብሔር ነው፣ የመገባቸው እግዚአብሔር ነው። ይሄ የኦርቶዶክስ መናን አበላ ብላ ሚካኤል መናን አበላ ብላ ቅድም እንደታረደ በግ ሲያንቋሩ የሰማቸው አባቶች ውሸታቸውን ነው። ውሸት፣ አዎ ውሸት። እንደዚህ እንጽፋለን ማለት ነው በዓለም አደባባይ ላይ ውሸት። በእስራኤል አምላክ ሁሉም ሰው እንዲያውቀው። አቤት ፎልስ ውሸት ያ እንዲህ የሚሉት ማለት ነው። አንተ ነህ ሚካኤል ነው የሚሉት። ሽሽ አፎትን ያዙ፣ አፎትን ያዙ። እንደዚህ አይነት ውሸት አፋችሁን ያዙ። ደግሞ እኮ በተረት ምስጥ ብሎላል። የኛው ጣሪያ ጣሪያ እያዩ ነው ይለው ውሸት ቀደዳ ይቀዳሉ። እዚህ ደግሞ ምስጥ ብሎ ጣሪያ ጣሪያ። እንደዚህ አይነት ነገር እናንተ እግዚአብሔር እኮ ብቻውን እኮ ነው የመራው። እስራኤልን እኮ እግዚአብሔር ብቻውን እኮ ነው የመገበው። ከእርሱ ጋር እኮ ማንም አምላክ አልነበረም እኮ ነው ተብሎ የተባለው። ሙሴ እንኳን አብይ እኮ አይደለም። አንተ ያ ታላቅ ነቢይ እንደሱ የተነሳ ነቢይ የለም በምድር ላይ። ያ ታላቅ ነቢይ እንኳን አንዳችም ያደረገው ነገር የለም። ያደረገው ነገር በሙሉ ከሕያው ከእግዚአብሔር ከአምላካችን መለኮታዊ ጸጋን ተቀብሎ ነው ያደረገው፣ በእግዚአብሔር ኃይል ማለት ነው። በውሸት ይኸውልህ ምስጥ ብለውልሃል። እሳቸው ያዋሻሉ፣ እነኚህ ጣሪያ ጣሪያ ያዩልሃል። ኤርሚያው አንድ ጥያቄ ልጠይቅህና ቅድም ይሰማሃል? ኤርሚያው ቆይ ጠይቀኛለህ። ስለዚህ የኦርቶዶክስ ውሸት መቆም አለበት። እንደዚህ አይነት ውሸት ሲዋሹ ዝም ባትበል። ህዳር ሚካኤል ላይ አንደኛው የህዳር ሚካኤል የሚከበርበት ነው። የሰኔ ሚካኤል የሚከበርበት ምንድነው ብሎ የሚለው ህዳር ሚካኤልን በዚህ እንዘጋዋለን። ወደ ባህራን ደብዳቤ እንመጣለን። በኋላ ኤልያው ይጠይቅና እህቶችና ወንድሞች የሚሉት ነገር ካለ ብለው ወደ ሰኔ ሚካኤል እንመጣለን ማለት ነው። እሺ ቆይ አንዴ ግን መካከል ላይ ገባህብን ኤልያው ፕሊስ። እኔ ዛሬ ኦርቶዶክሳን ነው ዛሬ የምፈልገው። እሺ የህዳር ሚካኤል በዚህ ተዘጋ። እልቅና ያገኘበት ዙፋን ላይ የተቀመጠበት ቀሚስ የቀየረበት እያላችሁ ህዝቡን የምታምታቱት ኦርቶዶክስ አቁሙ። ስቶፕ። ሚካኤል የመልአክ አለቃ መሆኑ እናውቃለን። መቼ ቀን እንደተሾመ በወርሃ ህዳር በ12ኛው ቀን ብሎ የሚል ምንም አይነት መረጃ የለም። ታላቁ ነቢይ ሙሴ እንኳን አልጻፈም። አንተ 5ቱን መጽሐፍ ሲጽፍ የመጀመሪያ መጽሐፍቶች እነሱ ናቸው። የለም ቀሚሱን ያወለቀበት ሰይጣን ተሽሮ ሚካኤል የነገሰበት ዙፋን ላይ የተቀመጠበት ይሄ አርቲ ቡርቲ ተረት ነው። ሚካኤል የመላእክት አለቃ መሆኑ ይታወቃል። መቼ ነው የተሾመው? እንዴት ነው የተሾመው? የምናውቀው ነገር የለም። እግዚአብሔርን የሾመው ምንም ጥርጥር የለም። ግን ህዳር 12 ተሾመበት ብላችሁ የምትሉት ውሸት። አንዳንዱ ቀን ምክንያት አለን። የለም የላችሁ። እናንተ ልትበሉ ሮያል የደረስኩበት አብሬ ሆኜ እኔም ቀፈቴን ሞላበት የነበረው የዓመቱ የወሩ እየተባለ የሚበላበት መብል የምትበሉበትና መጠጥ የምትጠጡበትን ነገር በጣም ነው ያመቻቻችሁት። በዚህ አቅጣጫ እኛ ጴንጤዎቹን እንደውም ፉዞ የሆኑ ህዝቡን መቼ እንበላለን እኛ። ሴቶቹም ሲመጡ እየተንጦለጦሉ መጽሐፍ ቅዱስ ብቻ ይዘው የሚመጡት ወደ ቸርች ሲመጡ የኛ ሴቶች። እናንተ ጋር እናቴ እንዴት እንደሚበላ እንዴት እንደምትጠጡ ታውቁበታላችሁ። በዚህ በልጣችሁናል። ኦርቶዶክሳውያን በዚህ በልጣችሁናል። ኦርቶዶክሳውያን በዚህ በልጣችሁናል። የጴንጤውን አገልጋይ በሙሉ በዚህ በልጣችሁናል። ህዝቡ እንዴት እንደምትበሉት ታውቃላችሁ። ሚካኤል የተሾመበት ዙፋን ላይ የወጣበት በለክ ውሸት ቀደዳ እየቀደዳችሁ ለህዝብ ትናገራላችሁ። ሚካኤል መናን የመገበበት የእስራኤል ልጆች የመራበት በከመ መዓር ጡመ ፈድፋደ እያሉ ሌሊቱን ሁሉ ህዝበ ክርስቲያኑ ምን ይላል? በቃ
አቤት እንደው እኮ ዜማ በዚህ ቤተክርስቲያን ውስጥ ያለ እርጋታው ደስ ሲል አቤት ትብላል ነገር ይላል። ውሸት አንተኑ ሚካኤል ዘአውረድ ከብና ለእስራኤል ሮያል ሚዩት አድርገው ፕሊዝ። ሮያል ሚዩት አድርገው ፕሊዝ። አይደለም እኔ ኮማንድ እንዳወራ እድል ስጠኝ እንጂ ሰጥቻለሁ። ህዳር ሚካኤል መናን የመገበው ማን ነው ብዬ ስል ይኸው አሁን ተማምነናል። እግዚአብሔር ነው ብለህ አልከኝ። እውነት ነው። ሚካኤል ውሸት ነው። ማርያም ውሸት ናት። እጅ ከፍንጅ በቃ ከዚህ ውጭ እኮ አለቀ። ምን የምጨምረው ነገር ካለ እሰጥሃለሁ። ውሸት ነው። እግዚአብሔር ነው መናን ያበላው ለእስራኤል ልጆች። ህዳር 12ን አንዱ የምታከብሩበት የህዳር ሚካኤል ይሄ ውሸት ነው። ስለዚህ ህዳር ሚካኤል የሚባለው የኦርቶዶክስ የውሸት በዓል እንጂ መጽሐፍ ቅዱሳዊ በዓል አይደለም። 4 ነጥብ። ፊርማዬን አኑሬበታለሁ። አንድ ቄስ መጥቶ አንድ ዲያቆን በስህተት መጥቶ ይህን ነገር ትክክል አይደለህም ብሎ የሚል ሰው ካለ ይምጣ ይግባ። ይኸው ሮያል ባለበት ደቂቃ ይዞ እኔና እሱ ያ ሰው ከፈለገ ዲቤት ማድረግ እንችላለን። ደቂቃውን ሮያል ይይዛል፣ ቤቱን ይመራዋል ማለት ነው። ኦርቶዶክሳዊ ሮያል ይመራዋል። አንድ ቄስ በስህተት ለሞት መድኃኒት ይፈለጋል። አንድ ዲያቆን ኤርምያስ አሁን የምትለው ውሸት ነው፣ አባቶቻችን ጳጳሳቱ የተናገሩትን ወረቡን የወረቡትን ሁሉ ጭምር የተረጎምክበት ስህተት ነው ብሎ የሚል ሰው ካለ አንድ ቄስ ነው ያልኩ፣ አንድ ዲያቆን። ቢሃይንድ ባይ ተደብቃችሁ የምትሰሙ ለምን ይዞታችሁ ገብታችሁ አሰሙ? 463 ጋር እንዳለ ወር በደረሰ ሰዓት ላይ እኮ የኦርቶዶክስ ተረት እኮ ነው እኛ ይሰለቸን። ሰኔ ሚካኤል ላይ እመጣልሃለሁ። ትናንት ዛሬ ለአበላብ ሆነ ዳቦን ስገምጥበት ከነገፈቱ ጠላህን ስጠጣበት የዋልከው የባህራን ደብዳቤ ደግሞ እናመጣዋለን ከመጽሐፎቻችሁ። ጥርስ ከምላሱ ገልጠዋለሁ። አዎ ማን አለና ማን ላስገባ? አሁን ለምሳሌ አንድ ሰው ልኳል። ይኸው ላስገባለህ። አይ ዶንት ኖ ኤርሚያስ ጥያቄ ልጠይቅህና እዛ እንትን ልበል። ቆይ አደርብብኝ። ቆይ የአይሁድ ሀሳብ ሳይሆን የእኛን ነው የፈለገው። ቆይ እኔ ጥያቄ ቅድም ከሙሴ ጋር የተናገረውን ነገር ነው ከራሴ የሚመለከተኝ መጨረሻ ላይ ቆይ መካከል ጣልቃ አትግባብን። አሁን ከፈለግ በሌላ ቀን ና መጠየቅ ትችላለህ። አሁን እኛ የፈለግነው ኦርቶዶክሳውያን በዓመት ውስጥ የሚካኤል ወራዊ በዓል ብላ ዓመታዊ በዓል ማለት ነው። ዓመታዊ ብላ ህዳርንና ሰኔን ታከብራለች ቤተክርስቲያኒቱ። የምታከብረው በዓል መጽሐፍ ቅዱሳዊ ነው ወይስ አይደለም ነው ጥያቄው። ቢሃይንድ ባይ አሁን ተደብቃችሁ 360 ምናምን ሰው ትሰማለህ። 362 ሰው አልመለስኩም። እኔ አልመለስኩም። ምን ብለህ መለስክ? የህዳሩ የሊቀ መላኩ የተሾመበት የሰኔ ሚካኤሉ ደግሞ የባህራን ደብዳቤ ቀደደበት ያላልኩ ውሸት ነው። ህዳር ሚካኤል ይኸው አባቶች እዚህ የሚያዜሙትን ለምን አልመለስከውም? መናን ያወረደበት እስራኤልን ከግብፅ ምድር መርቶ ያወጣበትም ነው ተብሎ እኮ ነው የሚታመነው። ኢያሱን ጠቀስኩት አይደል? ኢያሱን ጠቀስኩት ወዳጄ። መናን ያወረደላቸው ሮያል ፕሊስ ሰውን አሰልቺ አታድርገው። እኔ ስታገስህ እኮ በእውነት ላይ እኮ እንድታወራ ነው። ዝም ብለህ ሰው እንዲያይሰለች አታደርግ። በዚህ ጉዳይ ላይ እንደው እንዳታዘን ብታዝን ምን ያስቀድም ይቅርታ ጠይቃለሁ። ወይ ምንም የምታውቀው ነገር የለም። ከዛ ይልቅ ማይክ እየከፈትክ ከምትረብሸን ብትሰማና ጥያቄ ካለ እየከፈትክ ብጠይቅ ይሻላል። አንተ ምንም የምታውቀው ነገር የለም። 470 ሰው እየሰማ ነው። ከበስተኋላ 362 ሰው ለምን ቢሃይንድ ባይ ተደበቀው ከሚሰሙ ለምን ገብተው አያወሩ? ቄስ እና ዲያቆን ይግባና የሰኔ ሚካኤልና የህዳር ሚካኤል በዓሉ የሚከበርበት ወራዊ ዓመታዊ በዓል የሚከበርበት የባህራን ደብዳቤና የእስራኤል ልጆች መናን ያበላበት ወይ ደግሞ ሚካኤል የተሾመበት ብለው የሚለውን እሱን ይንገሩን ነው እያልን ያለ ነው። አንተ አሁን ዝም ብለህ ሜዳው ላይ ኦርቶዶክሳውያኑ ሲገቡ ስማልኝ ምን እንደሚያወሩ እኛ ምን እየጠይቅ እንዳለ ማለት ነው። እና ቴንኪው። እሺ ቴዲ አይ ቲንክ የሆነ ነገር ሲኖረው ነው ቴዲ የሚልከው እንጂ እንደዚህ ልኮ አያውቅም። ኤኒዌይ የጌታ ጸጋና ሰላም ይብዛላችሁ። ሁላችንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ስለ ህዳር ሚካኤል ሲወራ ስለሰማው ነው። ለህዳር ሚካኤል የተለያየ ምክንያት ለማቅረብ ይሞክራሉ ሰዎቻችን። ግን ደግሞ
ምናልባት እንግዲህ ይህንን የሚያወሩት አሁን ሰው አያነብም ብለው አስበው እንደሆነ አላውቅም። አባቶቻቸው ግን ጽፈው ያስቀመጡት ሀሳብ አለ። መርሐ ጽድቅ ባህለ ሃይማኖት የተሰኘው ቤተክርስቲያኒቱ ቀደም ሲል ያሳተመችው መጽሐፍ ላይ የህዳር ሚካኤል የሚከበርበት ምክንያት ከጣዖታት ጋር በተያያዘ በተለይ ከአንድ ጣዖት ጋር በተያያዘ ያንን ጣዖት የመተካት ስራ ዙሃል ከሱ ጋር በተያያዘ እንደሆነ ነው የራሷ አባቶች ጽፈው ያስቀመጡት። መርሐ ጽድቅ ባህለ ሃይማኖት በሊቃውንት ተዘጋጅቶ ቤተክርስቲያኒቱ ራሷ በራሷ ማተሚያ ቤት የምታሳትመው ሊቃውንት ጉባኤ መርምሮ በይሁንታ ያሳለፈው መጽሐፍ ነው። ገጽ ስንት ነው? ግብፅ ሀገር ላይ የ1988 ያለ አዶ ነው። የስንተኛው ዓመተ ምህረት እንዳለ እስኪ ያው ስንተኛው እትም ነው? 2003 ታትሟል። አቤቱ እሺ፣ እኔ መርሐ ጽድቅ ባህለ ሃይማኖት በስንት ዓመተ ምህረት የታተመ ነው? መርሐ ጽድቅ ባህለ ሃይማኖት ኦኬ ቴሪ እስከዛ ወራ እስካገኘው እሺ ምንድነው ታሪኩ ባጭሩ? በግብፅ ሀገር የነበሩትን ጣዖታት በሙሉ ከማርቆስ ጀምሮ የነበሩት ጳጳሳት የማጥፋት ስራ ሲሰሩ ቆይተዋል። ነገር ግን ዙሃል የተባለውን ጣዖት ማንም ሳይነካው እንደተከበረ ቆይቷል። እስከ መቼ ድረስ? እስከ 320 ዓመተ ምህረት ድረስ ማለት ነው። እስከ 320 ዓመት ድረስ የግብፅ ሰዎች ሲሰግዱለት ሲያመልኩት እንደቆዩ ታሪኩ ያትታል። ከዛ በኋላ ግን ለማስቀረት ፈለጉ። ነገር ግን ፈሩ። የፈሩት መጽሐፉ እንደሚለው ዙሃል ከሌሎች ጣዖታት የበለጠ ታምራዊ ኃይል ወይም የተለየ ምትሃት ኖሮት ሳይሆን ይላል። አሁን እያነበብኩ ነው ያለሁት። የቀሩት የኔ 2012 ነው ቴዲ። ምናልባት ገጻቸው ተመሳሳይ ላይሆን ይችላል። እስኪ ገጽ 152 ጋር ቼክ ያው ሲታተም ርዕስ ስለሚኖረው እናገኝ እንችላለን። 152 አንተ እየፈለክ ሀሳቡን ልቀጥል ነኝ። ቀጥል። የቀሩት ጣዖቶች አንድ በአንድ ሲወድቁ ሲደመሰሱ የግብፅ ሕዝብ አልተጋፋም ነበረ። ዙሃልን የደፈርን እንደሆነ ግን ሕዝብ ይነሳብናል በማለት ፈርተው ነበረ። በተጠቀሰው ዓመተ ምህረት ግን የእስክንድርያው ሊቀ ጳጳስ አባ እለእስክንድሮስ እንደምንም ብሎ ሕዝቡን እያግባባና እያስተባበረ እያባበለም ብዙዎችን በማስረዳትና በማሳመን ዙሃል ከምኩራበ ጣዖትነት ተነስቶ በምትኩ የቅዱስ ሚካኤል ታቦት እንዲገባበት አድርጎ የዙሃል በዓል በየዓመቱ ህዳር 12 ቀን ይከበር ስለነበረ ልማድን መተው አስቸጋሪ ነው እና ህዝቡን ለማስደሰት ሲል በዚያው በተለመደው ህዳር 12 ቀን ይከበር ብሎ አዋጅ አስነግሮ አዋጁም ጸደቀ ይላል። ይህ እንግዲህ ቤተክርስቲያኒቱ ያዘጋጀችው በሊቃውንቶቿ አስመርምራ ያጸደቀችው የራሷ መጽሐፍ የእምነት ክህደት ቃል ልንለው እንችላለን እና አሁን ሹመት ያገኘበት ምናምን የሚለው ያው ህዝቡ አያነብም ከሚል እሳቤ የመጣ ሊሆን ይችላል ብዬ አስባለሁ። ኦርቶዶክስ አሁን ያልከውን አትቀበልም። አንብቤዋለሁ። ልክ ነው። አንተ ያላነበብከው የለም። አንተም ልክ ነው። ከአንተ ጋር እኮ አላወራም፣ ከሊቃውንት ጋር እኮ አላወራም። አትቀበልም ይለኛል። ቤተክርስቲያኒቱ ራሱ ያሳተመችውን መጽሐፍ ይቅርታ፣ ከአንተ ጋር አላወራም፣ ከሊቃውንት ጋር አላወራም። ሮያል ሁለተኛ ጌታ ምስክሬ ነው አልኩ። ከኔ ጋር መቆራረጥ ካልፈለክ በስተቀር አንብበውም አታውቀውን አይተውም አታውቀውን ነገር ውሸት አትዋሽ። እኔ በዚህ አላውቅህም። ውሸት አትዋሽ። ቤተክርስቲያን የጻፈችው የለቀለቀችው መጽሐፍ ነው እጃችን ላይ ያለው። ሰውን ሆን ብለህ ለማበሳጨት የምታደርግ ከሆነ እግዚአብሔር ምስክሬ ነው እዚህ ቤት እኔ ጋር አትመጣም። በቃ እየወደድኩ እዛው ሄደ
ትቀጥላለህ ማለት ነው። ውሸት አትዋሽ ብራዘር። መረጃ አምጥተን ጠይቄ እኮ ያገኘሁት ውሸት አትዋሽ። በቃ ብራዘር፣ እኛ መጽሐፉን ነው የምናነብልህ። አንተ ብትጠይቅ የሚመልሱልህ ዜሮ ነው። ዜሮ አልኩ። ለማምለጫ ብለው የሌለውን ነገር ነው የሚያወሩ። እኛ ግን እዚህ መጽሐፍ ነው፣ መጽሐፍ ገልጦ ነው የሚያወራ። አንብቤዋለሁ እንደዚህ አትልም አትበል። አታውቀውም መጽሐፉን ራሱ ብራዘር። እና እንደዚህ አታርግ እሺ። ማይክ እየከፈትክ እንደዚህ እንዳታረግ። ቴዲዬ ጨርስ። ቴንክ ዩ ቴዲ፣ መጨረስ ትችላለህ። ቴንክ ዩ። እሺ ኤርሚ፣ ምን እያወራው ነበረ ያቋረጡኝ? አሁን አንዳንድ ትምህርቶቻቸውን፣ ልምምዶቻቸውን፣ ስርዓቶቻቸውን የሚመጡባቸውን ተግዳሮት መቋቋም ስለማይችሉም በሐሰተኛ ትርክትና በውሸት ትምህርት ለመቀባባትና ለማሰማመር መንፈሳዊ ይዘትና መልክም ለመስጠት ጥረት እያደረጉ ነው። ይህም በማድረጋቸው ብዙ አይደንቅም። ምክንያቱም ያው እውነት ሲመጣ ውሸት ቦታ አይኖረውም፣ ተወጋጅ ነው። ብርሃን ሲመጣ ጨለማ ስፍራ አይኖረውም፣ ቦታ ይለቃል። ስለዚህ ጨለማዎቻቸውን የብርሃን መልክ በመስጠት ውሸቶቻቸውን እውነት በሚመስል ቅባት በመቀባት ማድበስበስ ስለሚገባቸው እሱን እያደረጉ ስለሆነ ነው። እግዚአብሔር ይመስገን ግን ቀደም ሲሉ የነበሩ አባቶች በታማኝነት ታሪኩን በአግባቡ ማስቀመጣቸውና መጽሐፉም ደግሞ እጆቻችን እንዲገባ እግዚአብሔር በማድረጉ እንደው በእውነት እግዚአብሔርን ማመስገን ይገባናል። ይህንን ነው የምለው። ተባረኩ። እድሜ ካላገኘኸው እንዳልከው በርዕስ የመራው ልታገኘው ትችላለህ። እሺ፣ በርዕሱ እየፈለግኩት ነው። እሺ፣ ልጠቁምህ። ቆይ አንድ ደቂቃ ብቻ ስጠኝ። ችግር የለውም። የሚገርምህ ማንበብ ጀምሬያለሁ። እዚህ እስከ ካህናት ድረስ ደርሻለሁ፣ ገጽ 53 ድረስ። ስለ መላእክት ማለት ነው። ኦኬ፣ ምናልባት ከተፈቀደ እሺ፣ ቀጥሉ። አሁን ቀጥሉ እናንተ። እሺ፣ ቀጥሉ። እሺ፣ በጣም ኢንትረስቲንግ የሆነ ሀሳብ ነበር ሲነሳ የነበረው። በተለይ ኤርሚ መጀመሪያ ላይ ሀሳብ አንስቶ የነበረ አንድ ኩሲ ነው የሚባል ልጅ ነበር። እሱ በቃ መቋቋም አልቻለም። ሲነሱ የነበሩ ሀሳቦችን መቋቋም አልቻለም። ዲፌንድ ታኮ የማስገባት ስራዎች ነበረ ሲሰራ የነበረው። ግን እምነት እንደዛ አይደለም። አሁን ለኩሲ እኔ ልነግርህ የምፈልገው ነገር በቃ አማኝ ሳይሆን ምንም ግብ ወይም ደግሞ ትልቅ ስድቦችን በመስደብ አይደለም። በቃ ችግር የለውም። አንተ ያመንከው ነገር ትክክል እንደሆነ መረጃህን እያቀረብክ ነው ልታስረዳ የሚገባው። እንደዚህ እንደ ኤርሚ አይነቶች ደግሞ በጣም ብዙ ዓመታት ቤተክርስቲያኒቱን ሲያገለግሉ የነበሩ ረጅም ዘመን የአገልግሎት ልምድ ያላቸው መጽሐፍትን በደንብ መርምረው የሚያውቁ እግዚአብሔር ያስነሳቸው ሰዎች ደግሞ ሲገኙ ኦርቶዶክሳውያን የሆናችሁ ሁሉ አሁን እዚህ ላይቭ ላይ ያላችሁ እንድትሰሙ የሚፈለገው ነገር ምንም በቃ እናንተ መማር ነው ያለባችሁ። እስክሪብቶን ወረቀትህን አውጥተህ ተማር። በቃ እከሌን አትንካ፣ እምነቴን አትንካ የሚባል ነገር የለም። ሰው የፈለገውን ነገር መናገር ይችላል። እናንተ በጣም ብዙ ነገር ስትናገሩ፣ ብዙ ነገር ስትሉ፣ ጽፋችሁ ስትፖስቱ እናነባለን። ችግር የለውም፣ መብታችሁ ነው እሱን ማድረግ። ግን በቃ መጽሐፍ ቅዱስ ላይ ብቻ የተጻፉ የእግዚአብሔር ሕያው ቃል ላይ ብቻ የተጻፉ እውነቶችን ማንጸባረቅና ማስተጋባት ደግሞ የክርስቲያን አይነተኛ መለያ ነውና ኩሲም ሆንግ እንደገና ደግሞ አሁን ሮያል በቃ ዝም ብላችሁ መስማት መከታተል። ሌሎቻችሁም ይህንን ክርስቲያናዊ ዲሲፕሊን ብትይዙ ነው የተሻለ የሚሆነው፣ የሚጠቅማችሁ አትራፊ የምትሆኑት እንደዛ ነው። ኤርሚ ስልጣን ያለው መንፈሳዊ ሰው ነው። ምንም ብለህ ልታስቆመው አትችልም። በጣም ብዙ ተሞክሯል እኮ፣ በጣም ብዙ ጥረት ተደርጓል። አሁን ኢቨን ሪፖርት ታደርጋላችሁ። ምንም ሪፖርት ማድረግም ደግሞ አያስፈልግም። ሌሎቻችሁ ቅዱሳን ደግሞ በዚህ አጋጣሚ
እንዲህ አይነት ድምጽ የሆኑ ሰዎች ሲኖሩ ታፕታፕ በማድረግ ሼር በማድረግ አካውንቱ እንዳይዘጋ በተደጋጋሚ ብሎክ እንዳይደረግ ድምጹ እንዳይቆም መተባበር ያስፈልጋል በተቻለ መጠን ማለት ነው። ኦኬ እንግዲህ ይሄንን ምናልባት እንደ መግቢያ ከተናገርኩኝ እኔ ውይይቱን በጣም ደስ ብሎኝ ነበር ስሰማ የነበረው ስለ መላእክት ስለ ነገረ መላእክት አንድ መታወቅ ያለበት ነገር እኔ አስታውሳለሁ አሜሪካን ሀገር እንደነበርኩኝ ከኒው ኦርሊንስ ኤርፖርት ወደ ሂልተን ሪቨርሳይድ የሚባል አንድ ሆቴል አለ ወደዛ አንድ ክሊያንትን እየወሰድኩ እያለ አንዲት ሴት ናት ቱሪስት ናትና ከየት ነው የመጣኸው ምናምን አለችኝ ነገርኳት እኔ የመጣሁት እንደዚህ ኢትዮጵያ ከሚባል ሀገር ነው ብዬ ነገርኳትና ወዲያውኑ የኔን ነገር ሰማችና ያገናኘችው እነዛ በጣም ብዙ አማልክቶችን ታመልካላችሁ ሆይ የሚል ጥያቄ ጠየቀች ስለ ኤንጅልስ ምክንያቱም መላእክት በጣም ከፍተኛ ትኩረት ተሰጥቷቸው በቃ ወርሺፕ ይደረጋሉ ይወደዳሉ በየቤቱ ብንገባ በጣም በቃ ስዕላቸው ግድግዳ ላይ ተለጥፎ በአብዛኛው የምንመለከተው የኦርቶዶክስ እምነት ተከታይ በአብዛኛው የሚበዛበት ሀገር ኢትዮጵያ ውስጥ ነው እና በጣም ሰቀጠጣት በቃ ይሄን ስትናገር እና እኔ ከዛኔ መጣሁት አልኳት እና በጣም ደስ አላላትም አንዳንድ ነገሮችን ልታጋራኝ ልትነግረኝ ሞከረች በወቅቱ እኔ በርግጥ በጌታ አልነበርኩም በቃ ዝም ብዬ ሰማኋት ሪፊውዝም ላደርግ አልፈለኩም ኦርቶዶክስ እምነት ተከታይም በነበርኩበት ጊዜ ያው እውነትን ፈልግ ስለነበረ የኦርቶዶክስ እምነት ራሱ እረፍትን ሰጥቶይ ስላልነበረ እረፍትን ፈልግ ስለነበረ በቃ ዝም ብዬ ነበር ስሰማ የነበረው የቱ ጋር ነው ስተቱ ያለው የሚለውን ጌታን እስከማገኝ ድረስ ማለት ነው እና መላእክትን በጣም አግዝፎ አተልቆ የሚያይ እውነት ለመናገር ከሆነ ኢትዮጵያ ውስጥ የሚኖሩ ኦርቶዶክሳውያን ናቸው ይሄ ምንም የሚታበል ሀቅ እውነት ነው በቃ መላእክትን በጣም የመውደድ ነገር አለ ደግሞ እምነት ደግሞ ወሳኙ የሚስተካከለው እይታ ሲስተካከል ነው አሁን ኤርሚ ምንድነው እያደረገ ያለው ካልን እይታችንን ከመላእክት ላይ እናንሳ ነው ልባችንን ለመላእክት አንስጥ ነው በቃ እይታችንን ማላይ ማድረግ እንዳለብን እንድንገነዘብ ልባችን ውስጥ ደግሞ ተቀድሶ መኖር ያለበት ማን እንደሆነ እንድናውቅ ነው መላእክት መንፈሳዊ ፍጥረታት ናቸው በቃ እግዚአብሔር የፈጠራቸው መናፍስቶች ናቸው ኃይላቸው ውስን ነው መላእክት ሁሉን አያውቁም ሁሉን የሚያውቅ እግዚአብሔር ብቻ ነው መላእክት ሁሉን አይችሉም ሁሉን ቻይ አይደሉም ሁሉን ቻይ እግዚአብሔር ብቻ ነው መላእክት ከፈጣሪ ውጭ አይሰሩም በራሳቸው ኢኒሼት አድርገው አስበው ተነስተው የሚሰሩ አይደሉም በቃ መላእክት ሜሴንጀርስ ናቸው እግዚአብሔር ብቻ ነው በመላእክት የሚሰራው እግዚአብሔር ብቻ ነው መላእክትን የሚልከው ይሄንን መገንዘብ ያስፈልጋል ወንድምነት ቆይ አንዴ ቆይ ወንድምነት ቤካ ወጥቶ ነው ሶሪ ስላቆየው እና ተመለሰ ቤካ የምትናገረው ካለ ተናግረህ ትወጣለህ ሳልሰጣችሁ ረጅም ሰዓት አስቀምጫችኋለሁ በጣም ይቅርታ ቤኪ ቤኪ እንኳን እንደዚህ እሺ ሶሪ ድል ስላልሰጣችሁ የምትሉት ነገር ካለ ወንድማችን አጠራ አድርገውና ሌሎችም ብለው አይ ቲንክ አፍሪካ ነው ያሉት እነሱ መተኛ ስላለባቸው እሺ በጣም ጥሩ እሺ ምንድነው እይታ እንዲስተካከል ነው አሁን ትልቁ ነጥብ እዚህ ጋር እየተሰራ ያለው ነገር የእይታ መስተካከል እንዲኖር ነው እይታችን ማን ላይ ይሁን የሚለው ነገር ለመስራት ነው እንግዲህ ይብቃኝ ሌላ ጊዜ ደግሞ ጆይን አደርጋለሁ ሌላ ጊዜ ደግሞ ኤርሚ የምትገባበትን ሰዓት ደግሞ ብትነግረን እንድንከታተልህ ጥሩ ነው የሚሆነው በዚህ ሰዓት ላይ እንደዚህ አይነት ፕሮግራም ይኖረኛል የሚል ቀድመ ኖቲፋይ ብታደርገን ፎሎ እናደርጋለን ማለት ነው እንከታተላለን ድንገት በአጋጣሚ ነው ዛሬ ይሄንን ፕሮግራም ጆይን ያደረኩት እና እንደዛ አይነት ነገር ቢኖር በጣም ጥሩ ነው እንግዲህ ጌታ ይባርክህ በጣም ማከብርህ ሰውነህ እሺ ሌሎቻችሁ ደግሞ ቴንክ ዩ ወንድማችን ምናልባት የምገባበት እኔ ኮመን የሆነ ሰዓት የለም ማለት
እነዚህ አንድ ቦታ ላይ ውስን የሆነ ሰዓት የለም። አንዳንዴ በእኔ ምሽት እገባለሁ፣ በእኔ ጠዋት እገባለሁ። አሁን ጋ ጠዋት ነው እና ከዚህ ይልቅ የሚሻለው ኖቲፊኬሽን ፎሎ ካደረግ ኖቲፊኬሽን እንዲመጣልህ ብታደርገው በገባውበት ሰዓት ላይ ኖቲፊኬሽን ይመጣልሃል። በዛ ሰዓት ከቻላችሁ መግባት ትችላላችሁ። ቴንኪ ወንድማችን፣ ጸጋ ይብዛልህ። እሺ ሌሎችም እድል እንዲያገኙ እህትየው መሲ ያለሽ ገጹ ነገር ከመሲ በፊት ገጹን እሺ እስኪ በቪዲዮ አሳየኝ ማውጫውን። እሺ ማውጫው መርሐ ጽድቅ ባህለ ሃይማኖት። ይሄ ለሶስተኛ ጊዜ የታተመው ነው። የኔ መጀመሪያዎችም ስለሆነ ኦኬ። የመጨረሻውን ማውጫ እዚህ ያለውን ልክ ነህ። ማውጫው ጋር ሆኖ የመጨረሻውን ዝርዝር ማለት ነው። የመጀመሪያ ገጽ ያ ስለ ቅዱሳን አማላጅነት ራቅ አድርጋ ሳይኝ እርምዬ። እሺ ስለ 80 አሐዱ ከሚለው ቀጥሎ አንዱ ለአንዱ አበሳ፣ ከዛ በኋላ እሺ አንዱ ለአንዱ አበሳ እንደማይጎዳ የሚለው ገጽ ላይ ሄድ። እሱ ገጽ ስንት ላይ ነው አንተ ጋር? አንዱ በአንዱ አበሳ እንደማይጎዳ ገጽ 189 ሂድ። እሱ ጋር ገጽ 169 አገኘው። እሺ ስምንተኛ ጥያቄ የሚል አለ አይደል? ከሱ በፊት ስምንተኛ ጥያቄ ከኋላ ነው ያለው። አዎ ይሄው አንዱ በአንዱ አበሳ ገጽ 169 ላይ ነው። አዎ እሱን ለገጽ ማውጫው ነው የፈለኩት። በቃ እሱኛው ነው። የቅዱስ ሚካኤል በዓል ይላል አይደል? አዎ የቅዱስ ሚካኤል በዓል በየወሩ 12 ቀን መከበሩ ለምን ነው ቢሉ መልስ በግብፅ ሀገር ዙሁል ተብሎ በሚጠራ ስም የቆመ ስመ ጥር ጣዖት ነበር ይላል። በቃ እሱ ነው። አንተ ጋር ገጽ ስንት ነው? እኔ ጋር ገጽ 168 አየህ፣ የገጽ መሸጋሸግ ኖሮታል። የገጽ መሸጋሸግ። እኔ እዚህ ድረስ አንብቤው ካህናት ብሎ የሚለው ጋር ቅድም ያሳየሁት ድረስ አንብቤው ከዛ አዶነ በምንድን ነው ያቆምኩት? እዚህ ድረስ ማለት ነው። እኔ ድረስ አንብቤ ክህነት ጋር ካህን ለምን እንስሳን ያርዱ ምናምን ነገር ብሎ የሚለው ማለት ነው። እዚህ ጋር ነው የቆምኩት። ገጽ 54 ላይ ገና አልደረስኩበትም። ሙሉን ብጨርሰው አገኛለሁ። ቴንኪ ቴድዬ ስለነገርከኝ። እህትዬ መሲ ያለሽ? ለምንድን ነው ግን ሜሴጅ የማታየው? በጌታ ስም ስንት ቀኑ ወሳኝ መልዕክት ነበር። ኧረ እባክህ ምን ላይ? ሜሴንጀር ላይ በል ስትወጣ ታየዋለህ። አሁን ፕሮግራምህን ቀጥል። እሺ ቴንኪው። እሺ በሰላም ነው ብለህ ራሱ ልከህልኛል። ሶሪ። ኦኬ እሺ። እህትዬው አለሽ መሲ ወይስ ተኝተሻል? ወንድምነት እያወራችሁ ስለሆነ እኮ ነው ዝም ያልኩት። በቃ እሺ ቴንኪው። ተባረኪ። እንግዳ ካለ ገብቶ መናገር ይችላል፣ የሚናገር ሰው ካለ ማለት ነው። ስለዚህ ህዳር 12 እና ሰኔ 12 ብለው የሚያከብሩት የኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ብለው የሚሉት አንደኛ መጽሐፍ ቅዱሳዊ አይደለም። ለምንድን ነው? ሌላ ብለው ቢሉ መብታቸው ነው፣ ይችላሉ። በሚካኤል ስም ግን ሚካኤል እኛን ይመለከተናል። ምክንያቱም የመልአኩን ስም እስከጠሩ ድረስ መልአኩን ነው ብለው እስካሉ ድረስ መልአኩ ጴንጤም አይደለም፣ ኦርቶዶክስም አይደለም፣ ጁዳይዝም አይደለም። የጌታ መልአክ ነው፣ የጌታ ሰራዊት ነው። ስለዚህ የህዳር ሚካኤልና የሰኔ ሚካኤል በዓል ማክበር ይህ መጽሐፍ ቅዱሳዊ ነው። እንደውም ይኸው አሁን መርሐ ጽድቅ ባህለ ሃይማኖት በተባለው መጽሐፍታቸው ላይ ዝሁል የሚባል ጣዖት ይከበርበት እንደነበረ በግብፅ ሀገር ራሷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ማተሚያ ድርጅት በታተመው ለሶስተኛ ጊዜ በታተመው ላይ የጣዖት የሚመለክበት ቀን ነበረ። ወር በገባ በ12
የሚካኤል ዓመታዊ ወርሃዊ በዓል የሚባለው ሁሉ በሙሉ ጭምር ለምን እንደሚከበር ምንጩን ያው እንግዲህ ከራሳቸው መጽሐፍ ታምጥተናል ማለት ነው። ስለዚህ የዓመቱ የወሩ እያላችሁ እናንተ አታከብሩ መላእክትን ብላችሁ የምትሉ ኦርቶዶክሳውያን፣ እኛ መላእክትን ቅዱሳን መላእክትን እግዚአብሔር እንደሰጣቸው ክብር እናከብራለን። ቅዱስ ሚካኤልን አግኝተኑ እኛ የቆሎ ባልንጀራችን አይደለም። የእግዚአብሔር ገናና የሆነ የእግዚአብሔር መልአክ ብናገኘው ሚካኤል ነኝ ብሎ ቢመጣ በእውነት ቢመጣ ለአንድ መልአክ የምናደርገውን ክብር ሰተን እናናነግራለን ማለት ነው። እናከብራለን ብለን ግን እግሩ ስራ እንንደባለልም አንንከባለልም። ይሰመርበት። እንዲህ የሚባል ነገር የለም። እኔ ሚካኤል ነኝ ናና ወድቀ ስገድልኝ ብሎ ቢለው አላደርገውም። እግዚአብሔር ምስክሬ። ይመታል እኮ ኤርሚያስ ብለህ ካልክ ስልጣን የለውም፣ በእኔ ላይ ስልጣን የለውም። አልሰግድም ብዬ ብለው ለምንድን ነው የማሰግድልኝ ብሎ እኔን የመምታት ስልጣን የለውም ነው ብያለሁ ወንድሜ። እግዚአብሔር የማይሰግዱላችሁን መልአክ ግደሉ ብሎ አላለም አይልምም። ትእዛዝ እንደዛ አልሰጠም። ስለዚህ ብርሃናዊ የሆነው ቅዱስ መልአክ ሚካኤል ማን እንደሆነ እናውቃለን። ብርሃናዊ የሆነው ቅዱስ መልአክ ገብርኤል ማን እንደሆነ እናውቃለን። የጌታ መልአክ ነው ማለት ነው። እና ጸጋ ይብዛላችሁ። በዚህ አጋጣሚ ችል ልናገርና እለህትየው ልስጣት ቤቱን መሪው ቁርስ እየበላው ስለሆነ በጌታ የተወደዳችሁ ወንድሞች እናቶች፣ ከዚህ በፊት አንድ መጽሐፍ መልካም ወጣት ደርሷል። መልካም ወጣት ደርሷል። ከዚህ በፊት አንድ ጊዜ የሆነ ያስለመዳችሁኝ ልምምር ነበር። ለመልካም ወጣት ምንድን ነው የለመድኩትኝ? ለመልካም ወጣት ከዮኒ ጋር የሚሰበሰቡ ከአገር አቀፍ ከኢትዮጵያ ወጣቶች አሉ የሚመጡ ማለት ነው። እና ብዙዎቹ ጌታን ይቀበላሉ። እግዚአብሔርን ስለዚህም እጅግ አድርገን እናመሰግናለን። ስለ መልካም ወጣት አገልግሎትም ጸልዩ። ጌታ ይባረክ። አገልግሎቱ የጌታ ነው ብዬ እኔ በጽኑ አምናለሁ። እና ከዚህ በፊት አንድ ያስለመዳችሁን ልምምድ በዚህ በመልካም ወጣት ፕሮግራም ላይ አንድ የመጽሐፍ ግዢ አድርጋችሁልኝ መጽሐፉን ስፖንሰር ሆናችሁ ነበረ እና ያን መጽሐፍ በዛ በመልካም ወጣት ለሚመጡ ወጣቶች ተሰራይቶ ወደማያምኑ ወገኖች ቤት ውስጥ ገብቷል መጽሐፉ ማለት ነው። በጣም ወሳኝ መጽሐፍ ስለሆነ ማለት ነው። አሁን ወንድማችን ቴዲዬ አንድ መጽሐፍ አውጥቷል። ለማርያም ስዕል መስገድ ይገባሃልን ብሎ የሚል ማለት ነው። እና ይህንን መጽሐፍ በበጎ ፈቃደኝነት አንዳንዶቻችሁ ከቻላችሁ 10 ካልሆነም 5 ካልሆነም 3 ካልሆነም 2 ካልሆነም 1 ካልሆነም ለ2 ተቀናይታችሁ አንድ መጽሐፍ ለ2 የምትገዙልኝ ወገኖች ካላችሁ በጌታ ፍቅር ጠይቃችኋለሁ። መጽሐፉን እናንተ ስፖንሰር ከሆናችሁ መልካም ወጣት በሚመጡ ለወንድማችን ዮኒ ጋር የሚመጡትን ከዮኒ ጋራ ትእዛዝ ብቻ ነው የምሰጠው። በጣም መወደው ወንድም ስለሆነ ማለት ነው። ይሄን አድርግ ብዬ ስለው ዮኒ ዮናታን አክሊሉ ያደርጋል። እና ቴዲ ወንድማችን መጽሐፉን ጽፎታል። ቴዲ ትልቁ ላይ ያደረኩት ማለት ነው። እና አዶ ነው የአንዱ መጽሐፍ ዋጋ ቴዲ የነገረን እስኪ ቴዲ ማይክ ሚዩት ነው እያወራ ከሆነ እሺ የአንዱ መጽሐፍ ዋጋ ስንት ነው? 250 ብር 250 ብር የኢትዮጵያ 250 ብር የአንዱ መጽሐፍ ዋጋ። ገጹ ስንት ነው? የመጽሐፉ ብዛት ገጹ ስንት ነው? ችግር የለውም። ኦኬ 250 ነው የኢትዮጵያ ብር ማለት ነው። ስለዚህ አንድ ሰው 125 ማውጥቶ አንድ መጽሐፍ ለ2 ብትገዙ ከቻላችሁም አንድ ሰው አንድ መጽሐፍ ቢገዛ አንድ ሰው 2ም 5ም 3ም 10ም 20ም ከዛ በላይም ራሱ አቅም አለኝ ብሎ ካለ ፕሊስ እነዚህ መጽሐፍቶች ግዙልኝና ስፖንሰር ከሆናችሁኝ መልካም ወጣት ዮኒዬ ጋር የሚመጡ ወጣቶች የዘንድሮ 2018 የሚመጡ ወጣቶች እዛ በተለይ ጌታን የተቀበሉ አዳዲስ ሰዎች ለነሱ ነው የምንሰጠው። በባለፈው እንደዛ ነው የሰጠነው። እናንተ ገዛችሁልን። ጌታን የተቀበሉ መልካም ወጣት ላይ ጌታን የተቀበሉትን ከዮኒ ጋር ተነጋገርን። የቤተክርስቲያኒቱ አስተዳደር የሆነችዋ እህት ናት መኪና መድቦላት ለዮኒ ነግሬው መኪና መድቦላት ቴዲ ቤት ድረስ ነው የመጣችው አይደል? ቴዲ አንተ ቤት ድረስ ነው የመጣችው አይደል? ልክ ነው። አስተዳደሯ ቤት ድረስ መታ ጭናው ነው የወሰደችው ማለት ነው። ቪዲዮ ሁሉ አሳይቻችኋለሁ። ምንም የድብብቆች ስራ አንሰራም።
በጌታ ፍቅር የምለምናችሁ መጽሐፍት የምትችሉ ከሆነ እነዛን መጽሐፍቶች ለአንድ የመልካም ወጣት ወደ ቤተሰቡ ይዞ ይግባ። ለስዕል መስገድ ተገቢ ነውን ብሎ የሚል ለማርያም ስዕል መስገድ ይገባሃል። እንደዛ ነው አይደል ርዕሱ ቴዲ? ለመስገድ ይገባልን? ለስዕሏ መስገድ ይገባልን ብሎ የሚል ማለት ነው። ስለዚህ ይህንን መጽሐፍ በየቤታችን ያሉ ዘመዶቻችን ለስዕል እንዴት መስገድ እንደማይገባቸው የሚያሳይ ስለሆነ በጣም ቴዲ የማታውቁ ሰዎች በጣም ጥሩ ጸሐፊ ነው። በጣም ጥሩ ጸሐፊ እውነት ለመናገር ማለት ነው። ይሄ አይ ቲንክ ባልሳሳት 16ኛ ወይ 17ኛ ወይ ከዛ በላይ ነው የሚሆነው መጽሐፍትን በመጽሐፍ 18ኛ። ቴንክ ዩ አንተ በጣም እግዚአብሔር አብዝቶልሃል በእውነት እና ስፖንሰር ሁኑኝ። በጽድቅ ነው የምጠይቀው። መጽሐፉ ወደ እኔ ጋር አይመጣም። ለእኔ ከዛ ከሚገዛ ውስጥ አንዱን ካላከልኝ ብቻ እሱንም ከተራራልኝ ማለት ነው። ይሄ ማለት ነው መጽሐፉ ከበር ይሄ ነው። በጌታ ፍቅር ልጠይቃችሁ የምትችሉ አንዳንድ ከዛም ከቻላችሁ ከዛ ያለፈ መጽሐፍ ከቻላችሁ 250 ነው የኢትዮጵያ አንዱ መጽሐፍ መልካም ወጣት እሺ ቴንኪው እህቴ ሰሉ ተባረክ። የኔ እህት ጸጋ ይብዛልሽ። 20 መጽሐፍ ልትገዢልኝ? ቴንኪው ኤርሚ። አቤት። እሺ ጸግዬ። አቤት። ከእሷ በፊትም የተናገሩ ሰዎች ስላሉ እንትን እንዳንል እያወራህ ስለነበር እንዳላቋረጥህ ብዬ ነው። እንዴት እናድርግ? እስቲ ቆይ እንዴት እናድርግ? እሺ ቆይ ሰልዬ ቴንኪው ቴዲ ቆይ አንዴ እህትዬው እንዴት እናድርግ? የቴዲ ቆይ አንዴ ኖ መጽሐፍ ሳይሆን የቴዲ አካውንትን ስጠንና ያው ታማኝ ወንድሜ ነው። በጣም ታማኝ ማለት በቃ በጣም ታማኝ ወንድሞች እናቶቼ፣ ስማቸውን ጠርቼ ስለምነግራችሁ ወንድሞች በጣም ታማኝ ወንድም ነውና የገባውን ይነግረኛል። ለምን ያህል መጽሐፍ ዋጋ እንደሚሆን ይነግረኛል። ከቴዲዬ ስልክ ባንክ አካውንት ካለ ፊት ለፊት ላይ አድርገውና ቀጥታ የላኩትን ሰዎች ዝርዝራቸውን ትነግረኛለህ ማለት ነው፣ ለስንት መጽሐፍ እንደሚችል። አሁን እህታችን ሰሎ የ20 መጽሐፍ ምናምን ብላ እንዳለች ቤዚ መጣለች፣ ሌሎችም አሉ። ቴንኪው። እሺ ጌም ገዛለሁ እያለ ነው። ተባረኩ። በቃ ስፖንሰር ሁኑን። መጽሐፍቶች ካሉ ጌታን ለሚቀበሉ ከዮኒዬ ጋር በባለፈው እንደዛ ነው ያደረግነው። አሁን ልክ እነዚህ ነው የማደርገው። ጌታን የሚቀበሉ ወጣቶች ለማርያም ስዕል መስገድ ይገባልን? ይህን መጽሐፍ ይዘውት ይግቡ ወደ የቤቶቻቸው ማለት ነው። መጽሐፍ ቤት ውስጥ ሲቀመጥ ያነቡታል። እውነት ለመናገር ማለት ነው። ሰው አያነብም ተብሎ አይባልም። ሜሎስ ወንድማችን ሜሎስ ታውቃላችሁ፣ እዚህ አሁን የሚያገለግለው ሜሎስ የቴዲን መጽሐፍ አንብቦ ነው ጌታን የተቀበለው። ራሱ ሲናገር ሰምታችኋል። መጽሐፍ አንብበው ጌታን የሚቀበሉ በጣም ብዙዎች አሉ። እና መጽሐፍ ትልቅ ስራ ነው የሚሰራ ወንድሞች እናቶቼ። በቃ መልካም ወጣት ለሚመጡ ወጣቶች በነፃ እንድንሰጣቸው ከቴዲ ላይ ስፖንሰር ሆናችሁ መጽሐፍ ግዙልኝ ነው ያልኩት። ተባረኩ። በበጎ ፈቃደኝነት ነው፣ በበጎ ፈቃደኝነት ግዴታ የለበትም። እህትየው መሲ የቴዲን አካውንት ወይ እንዲቀመጥ አድርጉና አንተም በሉ። ጸጋ ይብዛላችሁ። እርምዬ እኔማ ያገዛለሁ። ቴንኪዩ። ቆይ ጌኒ እሺ፣ አንዴ እዚሁ ባንክ አካውንቱን አስቀምጥልን ቴዲ ፕሊዝ። ግን እኔ ብሩን እልካለሁ፣ መጽሐፉን እዛው ይሰጡት። እሺ እዛው ነው እዛው ቴዲ ጋር ገንዘቡን ቴዲ ጋር ነው የምትልኩት፣ ኢትዮጵያ ነው የምትልኩት። ይኸው እዚህ ያለ የእሱ ባንክ አካውንት ነው የሚገባው። በማስም እንደገባ እዛ ያየዋል። አንተ የ20 መጽሐፍ ከቻልክ ሌሎችም እንደዚህ 20 መጽሐፍ እንደዚህ የሚችሉ ሰዎች ለስንት መጽሐፍ ብዙዎቻችሁ ፕሊዝ ስፖንሰር ሁኑን ፕሊዝ። በጌታ ትውልድ ይዳንበት። በባለፈው ታስታውሳላችሁ ለስዕል ማምለክ ተገቢ ነው አይደለም ብሎ የሚል ከኦርቶዶክሱ ከኦርቶዶክሱ ተሟጋች ጋራ የዲቤት ጥሪ ጠርቶኝ 25,000 ህዝብ ቀጥታ ላይቭ ስርጭት በተከታተለበት በዚያን ቀን የነበረ ውይይት፣ ከዛን ቀን ውይይት በኋላ ቆሼ ተራ ማለት ነው፣ ቆሻሻ መጣያው እዛ አዲስ አበባ ቆሼ ተራ የሚባለው ላይ በማግስቱ ስዕሎቻቸውን አውጥተው ጥለው ተገኝተዋል። ቪዲዮ ሁሉ አለን መረጃ። በማግስቱ ህዝቡ ማለት ነው። ከዛ የዲቤት ቀን በኋላ ለስዕል መስገድ ዜሮን የከተተው ጴንጤው ብሎ ማለት ነው። በቃ ዜሮ የሚናገረው አቶ በቃ እንደዛ አቀርቅሮ አፍሮ ነው የሄደው። ምክንያቱስ እግዚአብሔር አምላክ በስራ ላይ ስለሆነ ማለት ነው። ስለዚህ ቴዳም በዛ ላይ ተነስቶ ለማርያም ስዕል መስገድ ይገባሃልን ብሎ የሚለውን ይህን መጽሐፍ ጽፎታል። በጽሁፍም ደረጃ ወደ ቤት ቢገባ ጥሩ ነው እና ቆይ አንዴ ቆይ ጠብቁን። ውዳሴ ቴንኪው ጠብቁን። ቴዲዬ እየሰማን ከሆነ
ወይ ለመሲ ወይ ለእኔ ላክልኝና ወይ ለእህትየው ለጸጊ ላክላትና የባንክ አካውንት ይቀመጥ። በታማኝነት ቴዲ ጋር ላኩ ወንድሞቼ እናቶቼ። ጌታ እግዚአብሔር ምስክር ነው። በቪዲዮ አሳያችኋለሁ። እሺ መጽሐፍቱንም ደግሞ ምንም አንዋሻችሁም። በብርሃን ነው የምንሰራው። ጸጋ ይብዛላችሁ። እሺ አንድ የጠብቁኝ። ከዛ ለእህትየው ለመሲ ልስጥ። እርቦኝ ቁርሴን እየበላሁ ነው። በጣም ይቅርታ። ይህንን የባንክ አካውንት ለመሲ ላክላት። ኤርምዬ አንተ ብላ ካላስቸገርኩ ለመሲ ላክላት። ለመሲ ነው ላክላት። ይኸው ወይ አንተ ላክላት ኤርምዬ። እሺ እህትየው ዋትሳፕ ቼክ አድርጊ። እሺ ያ ዋትሳፕ ገብቶልሻል። ትልቁ ላይ አርጊውና ስክሪንሾት ያድርጉት። ኢትዮጵያ ንግድ ባንክ ነው አይደል ቴዲ? ኤርሚ ያ እስኪ መሲ ታደርገዋለች። ለአንድ መልካም ወጣት አንድ መጽሐፍ በነፃ እንድንሰጠው። ምክንያቱም ወጣቷ ያን መጽሐፉን የሚገዛበት አቅም የለውም እና እናንተ ስፖንሰር ከሆናችሁኝ በነፃ ይሰጣል። ራሱ ዮኒ ለመልካም ወጣት ጌታን የተቀበሉትን ሲሰጥ ቀጥታ ራሱ ልናሳይ እንችላለን። ጠይቄው ማለት ነው። ምንም እንዳትጠራጠሩ በዚህ። ጸጋ ይብዛላችሁ። እህትየው ትልቁ ላይ ሆኑና ታደርገዋለች። ቴንኪዩ ወንድሜ ጌም ሰሉ፣ እህቴ ቤዛዊት፣ ሌሎቻችሁ ምታች ያልገባችሁ ፒን ይደረግላችኋል። አሁን ተባረኩ። ጸጌ ቤቱን ምሩት። ጸጌ ቴዳዬ አለሁኝ። ቆይ አንዴ ጸጌ ሶሪ አንዴ እንትን ላድርገው ላስተካክለውና አካውንቱን በስነስርዓት ጽፌ እንትን አደርገዋለሁ፣ ባክግራውንድ አደርገዋለሁ። እስከዛ ጸጌ ቀጥይ። እሺ መስዬ ቴዳዬ ቴሌ ብርም እያሉ ስለሆነ የቴሌ ብርም አካውንት ካለ እንዴት እንደሆነ ስለማላቅ ነው። ቴሌ ብር ጻፍልን እያሉ ነው። እሱንም አንዴ ለመሲ ብትልክላት አንድ ላይ አድርገን አንድ የሆኑ እንድንጨርስ ማለት ነው። እዚህ ያላችሁ እህቶች ወንድሞች፣ ከዚህ በፊት ተደርጎ ስለሚያውቅ አዲስ ነገር አይደለም። ይሄ በትክክል ነው የሚደረገው። ቪዲዮ አይተናል ባለፈው። እንደዚሁ ለመልካም ወጣት ለሚመጡ ጌታን ለሚቀበሉ ልጆች አዘ ስጦታ እንደ ስጦታ ነው የሚሰጠውና እኛንን ስፖንሰር የምንሆናቸው በጣም 250 ብር በጣም ትንሽ ብር ናት ለእኛ ማለት ነው። አሁን ውጭ ሆኜ ሳስበው በጣም ትንሽ ብር ነች፣ ለኢትዮጵያም በጣም ትንሽ ብር ነች 250። አይ ዶንት ኖ እኔ ማኪያቱ ሂሳብ ማለት ይመስለኛል በአሁን ሰዓት። እንደ ድሮ እንኳን ቢሆን ምናምን እንል ነበር። አሁን ግን በጣም ርካሽ ነው 250። ቴዳዬ እርግጠኛ ነህ 250 ነው ያልከው? ወዴት ሄድክ ወንድም ማለት የሻይ ነች አይደለ? ኢትዮጵያ ቤዛዊት እያየሽ በቃ እና በጣም ትንሽ ብር ነች፣ ግን በጣም ብዙ እህትና ወንድሞቻችንን እናተርፍበታለን። የሚገርማችሁ ነገር በቃ እንደዚህ አይነት መጽሐፍቶች መነበብ አለባቸው። ጥያቄ ይፈጥራሉ ውስጥ፣ ከዛ በኋላ ያነባሉ። ጥያቄ የሚፈጥርባቸው እንትን እንዲሉ ሳይሆን እንዲያነቡ ማለት ነው። ለዛ ነው እና ኤሎሪኤ 700 ብለሃል። ብር ነው 700 ብር ነው መጽሐፉ ነው የምትለው ያለኸው? አሮ ነው እንግዲህ ቴዳዬ 250 ነው ያለን። የቴዳ ነው የምንሰማውና ፕሊስ ሁላችሁም የምትችሉ 10ም 20ም በጣም 5 እኮ ብትገዙ እኮ 1000 ብር ማለት ነች አይደል? ተሳሳትኩኝ? 250 500 500 እና 520 4 ብትገዙ ማለት ነው። አራት መጽሐፍ 1000 ብር ኢትዮጵያ ማለት ነች። እና በቃ ሁላችሁም ተባረኩ ወገኖች፣ ጸጋ ይብዛላችሁ። በመጽሐፍት ትልቅ ስራ እንደሚሰራ ምስክሬ። መጽሐፉ ይሄ ነው። ርዕሱ መጽሐፉ ማለት ነው ለስዕሏ መስገድ ይገባል ብሎ የሚል ነው። አሐቲ ድንግል በተለይ አባ ገብረ ኪዳን የሚባሉት ቢጫ ለባሽ መነኩሴው የጻፉት አንድ ትውልድን የሚመርዝ መጽሐፍ አለ እና እንደሱ የተሰጠ መልስ ነው።
ተባረኩ። መቀጠል ስላላችሁ ትልቁ ላይ ሆናችሁም ማለት ነው። መሲ የጨርሰሽ ከሆነ ትልቁ ላይ ላርግሽ። እሺ ያው አርገኛው ያ ቴዳዬ ቼክ አድርገው አካውንቱ ልክ ነኝ አይደለ? ቴዳ ቼክ አድርገው እንዳልሳሳት አካውንቱ ልክ ነው መሲ። እሺ እንግዲህ አሁን ቴሌብር አለ ቴሌብር እያሉ ነበረ መስዬ፣ ልዩነት አለው? ቴዳዬ ቀጥል። እናልሽኝ መሲ? ቴሌብር እያሉ ነው እና ራሱ ነው በዚሁ አካውንት ነው አለ ቴሌብር የሚያስገቡት ወይስ የተለየ ነው? እኔ ስለማላውቅ። አይ ሌላ ነው ቴሌብር፣ ግን ቴሌብር የለኝም። ኦኬ ይኸው ቀጥታ በዚህ አካውንት ላይ ቅድም እንግዲህ 20 መጽሐፍ 10 መጽሐፍ ስትሉ የነበራችሁ አብረሽ ስልኩ አስፈላጊ አይደለም 20 መጽሐፍ ስትሉ የነበራችሁ የላካችሁ ሰዎች አሁን መላክ የምትችሉ ሰዎች አሁን ላኩ። አሁን መላክ የማትችሉ ሰዎች ግን ምናልባት ቴዳን በውስጥ ብታናግሩት ሜቢ አሁን መላክ የማትችሉ ከሆነ ቃል እየገባችሁ ያላችሁ ሰዎችም ስለነበረ በውስጥ ቴዳን አዋሩት ፕሊስ እንዳትረሱ። ኦኬ አንዴ እህትዬ ቆይ አንዴ ፕሊስ። በጌታ የምታምኑ ወንድሞቼ እና እህቶቼ ሰው እንዲድን የምትፈልጉ ማለት ነው። ወጣቱ በሕያው ጌታ ፊት ነው የምነግራችሁ፣ የኦርቶዶክሱ ወጣት ከመቼውም ጊዜ በላይ ነው የነቃው። ይሄ ታንጀብል የሆነ በሚዲያ በዜና ሁሉ ጭምር የተነገረ ነገር ነው የምነግራችሁ። አሁን የዘንድሮ የባለፈው ማለት ነው የዘንድሮ አሁን ያለፈው የነበረው የጥምቀት በዓል ላይ አይታችሁት ከሆነ ወጣቱ የለም በጣም ነው የደነገጡት እራሳቸው ማለት ነው። ዋይ ሆኖ አይታወቅም ሆኖ አያውቅም ነው ብሎ የሚሉት። ስለዚህ ወጣቱ እዚህ ሶሻል ሚዲያ ላይ ባለው ነገር ይሰማል፣ ያያል፣ ያነባል፣ ይመለከታል፣ ያደምጣል። ቲክታክ ላይ ያደምጣል፣ ዩቲዩብ ላይ ያደምጣል፣ የተለያዩ ቦታ ላይ ያደምጣል። እውነቱ የቱ ጋራ እንዳለ አውቀውታል። በዲቤት ውይይት መጥተው ስለ ስዕላት ጉዳይ የነበረው ነገር ሰምታችሁታል። በዓለም ዙሪያ ያላችሁ ላበረታታችሁ የምፈልገው አንድ ነፍስ እንዲድንበት አንድ መጽሐፍ መግዛት የምትችሉ ሰዎች 10 መጽሐፍ 5 መጽሐፍ 20 መጽሐፍ ከዛም በላይ አቅሙ ያላችሁ ሰዎች ካላችሁ ፕሊስ ተባበሩ ብዬላችሁ ነው። ጸጋ ይብዛላችሁ። ከምንም ጋር አይገናኝም። ይሄ ከምንም ጋር እናንተ ያወጣችሁትን ገንዘብ ለቴዲ ስትልኩለት ቴዲ በውስጥ ይነግረኛል። በጣም የታመነ ወንድም ነው። ለምን ያህል መጽሐፍ እንዲሆን የላካችሁት ገንዘብ እሱም መጽሐፍ ሰብስበን በአዲስ ኪዳን ካህናት ቤተክርስቲያን ማርሲል ቲቪ ዮኒ ጋራ መልካም ወጣት የሚመጡት በእነሱ በኩል የሚሰራጭ ነው። በነፃ ነው የምንሰጠው። ተባረኩ። እህትዬ መቀጠል ትችላለች። እሺ ወይ ተባረክ። አንድ ሰው አስገብተዋል። ዘጋዛ ብዬ ጌታ ኢየሱስ ዘመንን የባርክ 10 መጽሐፍ ቴዳዬ ቼክ አድርግ። እሺ 20 ቡክ የሚል ሰው አለ 28። እሺ አሁን መላክ የምትችሉ ሰዎች ዋው 80 መጽሐፍ የሚል ሰው አለ። እሺ ቴክስት ናቸዋለሁ ወንድምነት ቴንክ ዩ። ምን ልል ነበር አስጠፋችሁብኝ። አሁን መላክ የምትችሉ ሰዎች አሁን አስገቡ። ለመልካም ወጣት ነው ኤርሚ ሲናገር እንደነበረው መገዛት አለበት መደረግ ያለበት ነገር ነው። የወንጌል ልብ ያላችሁ እህት ወንድሞች ይህንን ነገር ልናደርግ ግዴታ ነውና እኔም 10 ገዛለሁ። ሌሎቻችሁም እሺ ከ2 ከ1 ጀምሮ ይቻላል። ወሳኝ ነው። በዚህ ሰዓት ይህንን ነገር ካልተጠቀምን እድሉን ካላገኘን እንግዲህ መቼም ልናደርገው ስለማንችል ግዴታ ነው። መላክ የምትችሉ ሰዎች ይኸው እኔ በባክግራውንድ አድርጌያለሁ። ቴዎድሮስ ደመላሽ በዚህ አካውንት ላይ ያስገቡለት። መጽሐፉ የተፈለገው ለመልካም ወጣት ነው። እዛ የሚመጣ በጣም የተለያየ ህዝብ አለ፣ አማኝ አለ፣ አማኝ የሆኑ አሉ። ለእነሱ ያስፈልጋቸዋል። መጽሐፉ መሰጠት አለበት፣ መዳረስ አለበት። ለተለያየ ሰው ነው የሚሰጠው መጽሐፉ።
ስንሰጥም እንግዲህ የዛሬ ዓመትም እንደዚህ ተደርጓል መሰለኝ። እንግዲህ አላቅም ኤርሚ፣ የዛሬ ዓመት እንኳን አልነበርኩም እኔ። ከዚህ በፊት ግን ተደርጓል። የዛሬ 2 ዓመት ወይ 3 ዓመት። ኦኬ የዛሬ ዓመት አብሬያቸው አልነበርኩም እኔ። ኢትዮጵያ ነበርኩ፣ በአካል እዛ ነበርኩ። ድሩ ገጥቦኝ ዘንድሮ እዚህ ነኝ። እሺ ቤዛዊት 12 መጽሐፍ አለው። እንዳልሽው የ10 መጽሐፍ ገብቷል 2500። ከዛ ደግሞ የ2 መጽሐፍ ገብቷል 500 ተስፋዬ የሚል። የ10 መጽሐፉ ስም አልጻፈም፣ ስም የለውም። የ2 መጽሐፉ ተስፋዬ የሚል። ከዛ ደግሞ አልታያለኝ። እሺ 3000 ብር ሌላ ደግሞ ገብቷል። እሺ ያስገባችሁ ሰዎች ደን በሉ። ጌታ ኢየሱስ ዘመናችሁን ይባርክ። ቤዛዊት 12 3000 ብር ማለት ነው። 3000 ብር ልክ ነው። 3000 ብር ልክ ነው። አዎ ጸጋ ዛብ ልኳል። ሰኒዬ ጽፎልኛል። ቤት እየተባረክ ጌታ ኢየሱስ ዘመንሽን ይባርክ። ጸጋ ዛብ እሱን የላከው እሱም የ10 መጽሐፍ አስገብቷል ልኮልኛል በውስጥ። ነገ ደግሞ በጣም ወደው ወንድሜ የ80 መጽሐፍ ያስገባል። አሁን ስለማይችል ነው እንግዲህ። በጣም ማምነው ሰው ነው። በጣም ደስ ብሎኛል በ80 ስላልክ። ጌታ ኢየሱስ ይባርክ። ሌሎቻችሁም አሁን ላይ ማስገባት የምትችሉ ምናልባት አሁን ማስገባት የማትችሉ ከሆነ ነገን ቤት ከከፈትን እንቀጥላለን ማለት ነው። እንቀጥለዋለን። ኤርሚ ሰላም ለእናንተ ይሁን። በጣም ይቅርታ እዛ ጋር ጽፌ አላያችሁኝም እና ዋጋው ስንት ብር ነው? አንዴ ልናገር ነው። አንዱ ዋጋ 250 ነው። በዚህ ሀገር $100 ለማን ዜል ዳርግ? ቆይ እስቲ ኤርሚ አለ ነው ዜል ሳይሆን ካሻፕም አይደለም ዜልም አይደለም። በኢትዮጵያ ንግድ ባንካችን እዛው ለቴዲ ቀጥታ ቢገባ እህቴ ቴንኪው ተባረኪልኝ። እኔ አንድን ግን ሲስተሙን ስለማልችል ወይንም እያወራሁኝ ማድረግ የምችል አበሻ የሚያቅሰው አሁን እዚህ ውስጥ ካለ መላክ እችላለሁ። $100 አስንዬ ከቻለ አስንዬ ልጠይቀው ወንድሜ ነው። አስንዬ ተባረክ። 34800 ብር አይሴንት አለ። ቴንኪው አስንዬ ተባረክ። አስኒ ልክ ነው ደርሶኛል። አስኒ ጌታ ኢየሱስ ይባርክ። ብሩክ ደርሶኛል። ሌላ ደግሞ 500 ብር ስም እሱን አሁን ሁሉም መናገር አይጠበቅብም ቴዲ፣ በየመካከል ማለት ነው። ሌሎቹ ድል እንስ እህታችን ዜል አይደነ ዜል ትችላለህ አስንዬ? አው እያለ ነው ወንድም። ኦኬ በቃ አሁን አስኒ የምችል ከሆነ በቃ ወደ አንተ እንትን ትበል አይደለ ኤርሚ? ወደሱ አዎ ቆይ ስልክ ገብቶባታል ትመለስ። እሺ የአንዱ መጽሐፍ ዋጋ ድጋሚ ምናልባት አዲስ ለሚገቡ ሰዎች እንደ አዲስ ልንገራችሁ። ጌታ ኢየሱስ ዘመናችሁን ይባርክ፣ ያስገባችሁ ጸጋ ይብዛላችሁ፣ ለስዕሏ መስገድ ይገባልን የሚል የወንድማችን የቴዎድሮስ ደመላሽ መጽሐፍ ስፖንሰር መሆን የምትችሉ እህት ወንድሞቼ፣ ለመልካም ወጣት መጽሐፉ ስለሚፈለግ ማገዝ የምትችሉ ሰዎች ከአንድ መጽሐፍ ጀምሮ ይቻላል፣ የቻላችሁትም ማለት ነው። የአንዱ የመጽሐፍ ዋጋ 250 ብር ነው። ስለዚህ ሁለትም ሆናችሁ 2 መጽሐፍ 3 መጽሐፍ እንደዚህ ሼር ሆናችሁ በግሩፕ መግዛት ይቻላል። አንዱ ዋጋ እሺ ተባረኪ። ጌታ ኢየሱስ ይባርክ። የምታስገቡ ሰዎች ጌታ ኢየሱስ ዘመናችሁን ይባርክ። ቴዎድሮስ ደመላሽ አካውንቱ የራሱ ነው። ተባረኪ። ቆይ ለመልካም ወጣት አይደለም የሚፈልገው፣ መጽሐፉን የምፈልገው እኔ ነኝ። እኔን ነው ስፖንሰር የምትሆኑኝ ወገኖች ማለት ነው። መጽሐፉን የጻፈው ቴዲ ነው። ለቴዲ እናንተ ስፖንሰር የምትሆኑኝ ለእኔ ነው። እኔ ግን መጽሐፉን የማሰራጭበት መጽሐፉን የምሰጠው መልካም ወጣት ለሚመጡ እና ጌታን ለሚቀበሉ ሰዎች በነፍስ ወከፍ አንዳንድ መጽሐፍ ይሰጣቸዋል እንጂ ለመልካም ወጣት አይደለም መጽሐፉ የሚፈለገው። መልካም ወጣትን የፈለግኩትኝ ከአራቱም የምድር ማዕዘናት የሚመጡ አሉ፣ ዮኒ ጋ ማለት ነው። ለአገልግሎት የሚመጡ አሉ፣ መልካም ወጣት ላይ የሚሳተፉ አሉ እና ጌታን ዛ ለሚቀበሉ ሰዎች ይህንን መጽሐፍ ይዘው ወደ ቤት እንዲገቡ አንዳንድ መጽሐፍ ይሰጣቸዋል ማለት ነው።